በቋንቋም በባህልም በመሳሰሉት የበለጠ ተቀራራቢነት ሊኖራቸው እንደሚችል ማንንም ሰው የሚፈርደው የጋሞና ወላይታ አይደል? ይቀራረባሉ በብዙ ነገራቸው። የሆነ ውጥረት ውስጥ ያለ የሚመስል ነገር አለ። ይሄ ፋክት ነው በተጨባጭ መሬት ላይ። አሁን ቢሮዎችን በማደራጀት ሂደት ውስጥ ወደ ስራ ከባድ ስራ ነው የሚጠይቃችሁና ማን ነው ባለቤቱ? በዚህ ደረጃ ሁለቱ ዞኖች የሁለቱ ዞን ማህበረሰቦች ተወጣጥረው በዚህ መልክ በሚገለጽ ቀደም ሲል የነበሩበትን በርካታ የሆነ እሴቶቻቸውን ለምናውቁ ሰዎች በተለይ በጣም ይደንቃልና ለምን ሆነ ይሄ? በጣም እንትን አይሎትም አያስደነግጦትም? ወደፊት እንዴት አድርገው ይሄን ፈተና ይወጡታል? በህገ መንግስቱ ላይ ለፌዴሬሽን ምክር ቤት የተሰጠ ስልጣንና ተግባር ኃላፊነት ተልእኮ አለ። ከተልእኮቹ መካከል ህዝብ የፈለገውን ጥያቄ ትቶ ምክረ ሀሳብ ማቅረብና ህዝብ ያልፈለገውን ውሳኔ እንዲያገኝ ማድረግ ግዴታው አይደለም። ስለዚህም የህዝብን ውሳኔ ወደ ጎን ገፍቶ ስለሰጣችሁ ተመሰገነ። በተለይ ህዝበ ውሳኔ ላይ አማራጭ አላቀረበልንም። ህገ መንግስቱን የገፋ ነው። በነባሩ ትካለላለ ወይስ በዚህ ክላስተር የሚል ነው የመጣው። ነገር ግን ይሄ የአማራጭነት እድል አይሰጥም። አንዱ የፌዴሬሽን ምክር ቤት ነው እንዲሆንም የማይፈልገው የሰጠበት ምክረ ሀሳብ ነው። ከዚያ በመቀጠል ግን ለምሳሌ አንዱ ወላይታ ዞን የሚያቀርበው ወላይታ ዞን ክልል መሆን አለበት የሚል ሶስተኛ አማራጭ መቅረብ አለበት። እንዲህ አይነት ለዲሞክራሲያዊ ስርዓት መገለጫ የሆኑ ጉዳዮችን ወደ ጎን ገፍቶ ገዢው ፓርቲ የሚፈልገውን እንድታከናወኑ ስላስቻለ ነው ያ ምስጋና የተቸረው። የጸጥታ ተቋማቱም በተመሳሳይ የሚል ይነሳል። ሐሳብ ይስጡ። ፌዴሬሽን ምክር ቤት ህገ መንግስታዊ ስልጣኑን ተጠቅሞ ከህዝቦች የመጣለትን ወይም ደግሞ የቀረበውን ጥያቄውን በራሱ በህዝቡ እንደገና ተወያይቶ ለብቻው በዞን ሊደራጅ የተባለው ጥያቄ እንዲሁም ደግሞ ሌሎች ልዩ ወረዳዎችም አሉ። ይህንን ውይይት አድርጋችሁ ህዝቡ የተስማማውን አቅርቡልን። ህዝቡ የተስማማው እንዴት እንደደራጅ በምክር ቤቶቻቸው በዞን እንደደራጅ ያሉ ዞኖች አሉ። በዞን እንደደራጅ ብሎ ያቀረቡትን ጥያቄ ይሄን ወደ ቀጣይ ምዕራፍ ወደ አንድ ዞን ለብቻው ክልል ሆን ብሎ ያቀረበውን ጥያቄ ወደ ቀጣይ ምዕራፍ ለመሄድ ቅድመ ዝግጅት በህገ መንግስቱ የተቀመጠው ምክክር ያድርግበት፣ ይወያይበት። ይሄን ውይይት ለማስኬድ በራሱ በቋሚ ኮሚቴ ተነጋግረው ቋሚ ኮሚቴው ከጠየቀው ህዝብ ጋር ውይይት እንዲካሄድ መለሰ። ይሄ ህገ መንግስታዊ ነው። ወደ ጎን አልተወውም። እንደውም አክብሮ ነው የተቀበለው። በጣም ጥሩ። ወደ ቀደመው ጥያቄ ልመለስና ከዛ የቀጣይ ፈተናዎችን ልመልስልሃለሁ። የፌዴሬሽን ምክር ቤትና ጸጥታ መዋቅርን ያመሰገንኩበት ዋና ምክንያት የህዝቦች ህገ መንግስታዊ ዲሞክራሲያዊ መብት በትክክል ህዝቡ ራሱ ተሳተፈ። ይሄን ያነሳንበት ምክንያት የቀድሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልል ሲደራጅ በቅጡ በደንብ ሳንወያይ በደንብ ውሳኔዎች ሳናስተላልፍ የማዕከላት ምርጫ የሚሆኑ ሌሎች ጉዳዮች በደንብ ሳናውቀው ነው የተደራጀው የሚል ጥያቄ በተለያየ ጊዜያት ከህዝብ ሲነሳ ነበር። በዚህኛው ግን ሰው ተወያይቶ መክሮ በአንድ ላይ እንዲደራጅ የሚል ጥያቄ ከቀረበ በኋላ እንደገና ይሄ የቀረበው ጥያቄ ተጨባጭ ትክክል ነው ወይ? ቅድም እንዳልከው ካድሬ የፈለገው ወይም ደግሞ ፓርቲ የፈለገው ነገር ብለ ያነሳው ፓርቲ የፈለገው ሳይሆን ፓርቲው ህዝቡ ነፃ ሆኖ ይወያይ፣ ለዲሞክራሲ በወንድማማችነት መሪ ለዲሞክራሲ ስራ ይሰራል ብሎ የቆመ ፓርቲ ነው። ይወያይ፣ የፈለገውን ይወስን ነው። ሰው የወሰነውን በአግባቡ ነፃና ገለልተኛ የሆነ ተቋም ምርጫ ቦርድ በህዝብ ውሳኔ አረጋገጠ። ህዝቡ ማን ነው? እኔም ሆንኩ ብዙ ሰዎች የሚያነሱት ጥያቄ እንደሚሆን ገምታለሁ። ለምሳሌ እርሶ በሚሉኝ ደረጃ ምርጫ ቦርድ መስክሮ ፕሮሰሱን አልፎ ይሄ ሚሉትን አሁን ብዙ ጊዜ በተለይ የዚህ አመራሩ ላይ ስፔሻሊ ህዝቡ እንዲ ብሎ ህዝቡ የፈለገው እንላለን። ግን ህዝቡ በእውነት አሁን እርሶ የሚሉኝ ህዝብ ይሄን ወስኑ ጥቂት ኃይሎች ከሆነ ያን ነገር እያወሩ ያሉት እንግዲህ በማህበራዊ ሚዲያውን በተለያየ መልኩ ለውጭ ሀገራት ሚዲያም አስተያየት የሚሰጡ ሰዎች እኛ ያላልነው ነው አሁን እርሶ ከሚሉት በተቃራኒ ነው የሚሉት። እርሶ የሚሏቸው በትክክል የመረጡትና የህዝቡ የኛ ፍላጎት ነው የሚሉትን አካላት ግን አደባባይ አናያቸው።
አንዳንድ ጊዜ መነጋገር ካለብን በግድ ህዝቡ እንዲህ ብሎኝ ምናምን ሳይሆን ህዝብ ነን እኛ የመረጥነው ይሄንን ነው ጥቂት ኃይሎች ናቸው ብሎ የሚያስብ የህዝብ አካል ካለ ለምንድን ነው አደባባይ ላይ ወጥቶ ይሄንን ለመቀልበስ የሚፈልጉ ጥቂት ኃይሎች እናንተ ሳትሆኑ ተሰክሩለት ለህዝቡ ራሱ ለምን አይመሰክርም? ስለዚህ ይሄ አደባባይ ወጥቶ ማይመሰክር ህዝብ ባለበት ሁኔታ ላይ ህዝቡ ነው በትክክል ምርጫ ቦርድ እንዲያርጉ በዚህ ወጥቶ ፌዴሬሽን ምክር ቤት የሚለው እይታ ታማኒነቱ እጅግም ነው። የህዝብ ጥያቄ ይኸውልህ በህገ መንግስቱ ምርጫ ቦርድ ተጨማሪ ህዝብ ለምን አደባባይ ወጥቶ አይናገርም? የምርጫ ቦርድ ነፃ ገለልተኛ ሆኖ የህዝብ ውሳኔውን በይፋ እንዲያስገድ በህገ መንግስታችን ስልጣን የተረከበ አካል ነው። ፌዴሬሽን ምክር ቤት ይሄንን ጥያቄ ወይም ደግሞ ለነሳ የሚችል ትንሽ ውስብስብ ያለ ነገር ፍላጎት ስላለ ይሄን ጥያቄ በአግባቡ ለመለስ የሚችል ተቋም ማን ነው የሚለው ነገር በህገ መንግስቱ ለምርጫ ቦርድ ነው ውክልና ሰጠው። በውክልና መሰረት ምርጫ ቦርድ ነፃ ገለልተኛ ሆኖ አስኪዷል። የራሱን ሪፖርት አቀርቧል። ማን ነው የመረጠው? ማን ነው ያችን እኛ ምልክት ብለን ያቀረብነው ነጯ እርግብ የደቡብ ኢትዮጵያ ክልል በጋራ ለመደራጀት ምልክቱን ብለን ያቀረብናትን ማን ነው የመረጠው? ህዝቡ ፈልጎ ፈቅዶ ነው የመረጠው። መርጧል፣ ተስማምቷል፣ ተቀብሏል። ያልተቀበሉ አሉ፣ እውነት ነው። የት አሉ? ግን ድምፅ በመሰጥበት ጊዜና የድምፅ የመስጫው ሪፖርትን ካየ ኦልሞስት ከተመዘገበው በምርጫ ቦርድ በነሱ ሚዛና መሰረት አብላጫ በአንድ ላይ እንደራጀ የሚለው ሐሳብ ገዢ ሆኗል። እያልክ ያለሁት መሬት ላይ ያለ እውነታን ነው። ስለዚህ ማመን ያለብን ነፃና ገለልተኛ ተቋም፣ ዲሞክራሲያዊ ተቋም ምርጫ ቦርድ የህዝብን ጥያቄ በዚህ መንገድ መርቶ በይፋ ውጤት ደግሞ ለፌዴሬሽን ምክር ቤት አቀርቦ መሬት ላይ ያለውን እውነታ የሚናገሩ ህዝቦች አሉ፣ ህዝብ አለ። ያ መሬት ላይ ያለውን እውነታ የተናገረው ህዝብ ለእናንተ ብቻ ሳይሆን የሚነግራችሁ ለምርጫ ቦርድ ብቻ ሳይሆን የሚያረጋግጠው ኖ የኛ ተቀልብሷል የሚሉ ህዝቦችንም የሁለቱንም ሐሳብ ሚዛን ላይ አድርገን እንድንሰፍር በአደባባይ በየሚዲያው ለምን አይነግሩንም? እሱ የኛ ህዝብ በሚዲያ በፌስቡክ ዝም ብሎ የሚናገር አይደለም። ታውቃለህ፣ በአግባቡ ስርዓት ተከትሎ ለማን ነው መናገር የነበረበት? ቀርቦለታል እኮ ይሄን የቀረበውን ሐሳብ ትደግፋለህ አትደግፍም? በነባሩ ክልል ትቀጥላላችሁ? ሁለት ምርጫ ነው የቀረበው። በነባሩ ክልል የሚቀጥል ወይም ደግሞ ምርጫ ይባላል። አሁን በነባሩ ክልል የሚቀጥል የሚል ኦልሬዲ እየፈረሰ ያለ ክልል በአማራጭነት ማቅረብ ተገቢ ነው። እየፈረሰ እኮ ነው። ቆይ እየፈረሰ ያለን ክልል በአማራጭነት በነባሩ እናንተ እኮ ልትፈርሱ ነው። ኦልሬዲ ሲዳማ ወጥቷል፣ ሌላው እዛ ጋር ጠይቋል። እየፈረሰ ያለን ክልል በአማራጭነት ማቅረብ ሁለት አማራጭ ቀረበ ማለት ያስችላሉ? የአንድ አማራጭ እንጂ ወይም መሆን የነበረበት ለምሳሌ 3-4 አማራጭ ኑሮ ጋሞ ጎፋ በራሴ በክልል እደራጃለሁ፣ ወላይታም በራሴ በክልል እደራጃለሁ፣ ወይም ደግሞ እንደነበር ነው እንቀጥላለን ወዘተርፈ አይነት የሚል አማራጮች ቢኖሩ እና አሁን ያለው ይሄ ክላስተር አደረጃጀቱ እንደ አማራጭ 4-5 ማድረግ ይቻላል። ግን እየፈረሰ ያለን ክልል ከነጭ እርግብ ጋር አድርጎ በአማራጭነት መጥቀስ ልክ ነው? ሎጂካል ነው? ተጠየቃዊ ነው? በጣም ትክክል ነው። ለመሰለህ ትክክል የሚሆነው የአማራጩ መነሻ ባለቤቱ ማን ነው? ህዝቡ ነው። የዚህ ጥያቄ ባለቤቱ ህዝቡ ነው። ህዝብ ያቀረበው ነው። ህዝብ ማክበር ነው። ህዝቡ ያቀረበው መጀመሪያ በተለያዩ ዞኖች እንደራጅ ነበር። ከዛ ተወያየ፣ መከረ፣ ተስማማ። ወዴት እንምጣ? ሰብሰብ ብለን እንደራጅ። አንድ ሰብሰብ ብለን ከምንደራጅ አንድ ላይ እንቀጥል ሁለተኛ አማራጭ ነው። አሁን በ3ም በ4ም በ5ም የተለያየ የሚባል ነገር አማራጭ አልቀረበም። ያልቀረበውን አማራጭ የጥቂት ሰዎች ፍላጎት አቅርበዋል እንጂ መጀመሪያ በየዞን መለሰው እኮ እሱን መጀመሪያ የቀረበው ቀርቧል እኮ ያን የቀረበውን አሁን ተወያየበት እኮ አቶ ጥላሁን እንዲህ አይነት ጥያቄዎች አሁን ፈተና አይሆንብልም ማለት ብዙ ሌሎች ፈተናዎች እናነሳለን። ከወላይታና ከጋሞ ጎፋ ጋር ያለውን መወጣት ተመለከተቻው ብቻ እናንሳና እሷን አያይዘው ከመኑ ጋር እንዲመልስሉ ይመሰሉት። አሁን ይሄ አሁን ያልኩት ቀደም ሲል እንደ አማራጭነት ሲነሱ የነበሩ ኢሹዎች ህዝብ ነው ብለውኛል። ከዚህ በኋላ ለደቡብ ኢትዮጵያ ክልል ስጋት አይሆንቦትም? አያይዘው እንዲመልሱልኝ። ከዛችን ነው ሌላውን ፈተና ስለምናነሳ በቋንቋ እውነት ለመናገር
ወደ ደቡብ ምዕራብ የሄደው ዳውሮ ዞንም አንድ ነው። ኮንታ ዞንም ጎፋም ወላይታም ጋሞም ያለ አስተርጓሚ ነው እኛ የምንግባባው። ያለ አስተርጓሚ የሚግባባ ህዝብ በአንድ ክልል ይሁን የሚል አይደለም። አሁን የተፈለገው በጋሞና በወላይታ መካከል በህዝቦቹ መሬት ላይ ያለ እውነታ ልነግርህ፣ በህዝቡ ምንም አይነት ችግር የለም። ማረጋገጥልህ ጥቂት አወቅን ባይ አክቲቪስቶችና ይሄ በተለያየ ጊዜ ህዝብን በማጋጨት የሚኖሩ ህዝቦች ከጋሞም ከወላይታም እያባሉ እያጋጩ ለመኖር የሚፈልጉ ኃይሎች አሉ። ግን አክቲቪስቶች ብቻ ናቸው ራሱ አመራሮች በታችኛው? እሺ ለአክቲቪስቶች አቅም የሆነው ማን ነው? አመራሩ። ለአክቲቪስቶች አመራሩ ብቻ አይደለም፣ ተማርን የሚሉ ምሁራን፣ ነጋዴዎች ኢቭን ግን የመጀመሪያውን ድርሻ ቢወስድ ጥሩ የሚሆነው ወደፊትም ለመሻሻል የሚበጀው የመጀመሪያው ለሚነሱ ግጭቶችም ውጥረቶችም መንገራገጮችም አመራሩ ነው የመጀመሪያ ድርሻው ሊወስድ። አሁን ቢመረመር በእርግጠኝነት በየደረጃው በሚገኝ አመራሮች እንዲርሱ በሚሉት ጥቂት ሳይሆኑ መዓት ሆነው ፈልተው ይወጣሉ ብዬ ነው ያስባለሁ። ወደፊትም እንዲጠነቀቁበት ነው። በጣም ትክክል ነህ። እኛ ይሄንን ብልጽግና አንዱ ትልቁ የብልጽግና ፖይንት ኦፍ ዲፓርቸር ወይም ደግሞ ለየት ያለ ነገር ለየት ያለ አቀራረብ እንቅረብ ብለን የወሰንነው ትላንት የነበሩ የጥላቻ ትርክቶችን እናስተካክል። አሁን የምናወራው እኮ በውርስ የወሰድናቸው ቆሻሻ ተግባራት አሉ። በውርስ የወሰድናቸው ጄኔሬሽን የአንድ ትውልድ ነው። በወላይታና በጋሞ መካከል ጥላቻ እንዲዘራ ተሰርቶበታል። ማን ነው የሰራው? ኤሊቱ አመራሩ ነው የሰራው። አሁን ያለ አይደለም። የቆየ ሲባል የትኛው ማዕቀፍ? ለምሳሌ የፖለቲካ ስብራት አለ፣ የማህበራዊ ስብራት አለ ብለን ገምግመን ተነስተናል። በህዝቦች መካከል ብዙ የሚያቀራርብ ነገር እያለ ጥቂቷን ያለየ ነገር ነው ከፍ ያለ ሲያቀነቅን የነበረው። ከደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ውስጥ የምትገኙ አካላት ብዙ የሚያቀራርባችሁ ነገር እያለ የሚያለያያችሁን ይዛችሁ ደቡብ ኢትዮጵያ ክልል፣ ደቡብ ምዕራብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ የሚባል ተወለደ። ስለዚህ ህዝቡ ከማን ይማር? የበለጠ በጣም እርሱም በቀደም የመመስረቻ ንግግሩ ላይ ይሄን ሰምቼዎታለሁ። እንደዚህ አይነት አብሮነትን በጣም አጉልተው ሲያወሩ ሰምቼዎታለሁ። እንደውም ለሰው ልጆች ማህበራዊ መስተጋብር መርሁ ነው አብሮነት የሚልም ነገር አንስቻለሁ። ስለ አብሮነት መርህ የሚናገሩበት መድረክ ግን የተበተነ ክልልን የሚመሰርትበት ጉባኤ ነበር። እኔ ራሴ ዝም ብዬ ስሰማው ምን ማለት ነው የሚል ጥያቄ ተነስቶብኛል። እየተበተናችሁ ስለ አብሮነት የምታወሩበት እዛው ንግግሩ ላይ ኢቭን ሰላም የሚጀምረው ከአስተሳሰብ ነው፣ ከንግግር ነው። ስለምናገረው ንግግር በጥሙና ቀደም ሲል ያሉትን የጥላቻ ትርክት ምናምን ይሉኛል። በእንደዚህ አይነት ንግግርማ ከላይ ማን መገለጫ አለ? በቀደሙ ብሔር ብሔረሰቦችና ህዝቦች ክልል በአራት ክልል ተደራጅቷል፣ ፈርሷል፣ ተበትኗል። እሱ ያንተ አስተሳሰብ ነው። እኛ ላለ ህገ መንግስት ቆይ እርሶ እኮ እኛ ላለ አይደለም ደቡብ ኢትዮጵያ የሚባለው የራሱ ህገ መንግስት አለው፣ የራሱ ባንዲራ አለው። አራት ተደራጀን። አሁን አራቱም የተለያየ ባንዲራ፣ የተለያየ አራት ክልል ተደራጀን። አራት የተለያየ ህገ መንግስት አለ፣ አራት የተለያየ ባንዲራ፣ አራት የተለያየ የራሳችን ማህበራዊ ኢኮኖሚያዊ ፖሊሲዎችን ቀርጸን በአራት ተደራጀን። ይሄ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የነበረው አንዱ ክልል ለአራት እንዲደራጅ ምንድነው ገፊ ምክንያት ካልክ፣ የተጠራቀመ ብዙ ገፊ ምክንያቶች አሉ። በግድ ወደዚህ እንድንመጣ ተገደድን፣ ተደራጀን። አሁን በአራት ስንደራጅ እኔም ንግግር ያደረኩበት የደቡብ ኢትዮጵያ ክልል ምስረታ ላይ ለኛ አዲስ ምዕራፍ ነው። አዲስ ምዕራፍ ያልንበት ምክንያት ከትላንት እንማር። ትላንት ብዙ አንድ የሚያደርገ ነገር እያለ ግን በሚያጣላና ልዩነት እየተፈጠረ አንዳችን ለአንዳችን ደጋፊና ወዳጅ መሆን ስንችል ጠላት እንድንሆን ተሰርቶብናል። እንቶ ይሄንን ጉዳይ አሁን ያዋጣን በአዲሱ ክልል አዲስ ክልል ላይ ደቡብ ኢትዮጵያ ክልል 32 ነባር ብሔረሰቦች ይላል። ሁሉ ኢትዮጵያውያን ያሉበት ትንሿ ኢትዮጵያ ናት።
ደቡብ ኢትዮጵያ ክልል በደቡብ ኢትዮጵያ ክልል ሰላምን ነው የምናቀነቅነው። ደቡብ ኢትዮጵያ ክልል የህዝቦችን ደህንነት ነው የምናቀነቅነው። ይሄን ማድረግ የምንችለው ስላወራው አይደለም፣ እንስራ ነው። ለመስራት እንነሳ ነው። ለመስራት እንነሳ በአሉታዊ አስተሳሰብ ወይም ደግሞ አሉታዊ ጉልበት ይዤ ሳይሆን በአዎንታዊ ይሄን ነገር መቀየር አለብን። ትላንት መጥፎ ዘር ተዘርቶብናል፣ እንርሳው። ቱባ ባህል አለን፣ ሃይማኖት በኢትዮጵያውያን ባህል በኢትዮጵያ ሃይማኖታችን ሰብሰብ ብለን የምንደራጅ ህዝቦች የትላንትን እያነሳን ልንቀጥል አይገባንም። ስለዚህ ምን ማድረግ አለብን? በሐሳብ አዳዲስ ሐሳቦች እያነሳን በህዝቦች መካከል መቃረን ወይም ደግሞ እርስ በርስ መገፋፋትን ሲሰብኩ የነበሩ ሰዎችን ቦታ እንስጣቸው። የኛ ይሄ እቅዱን የመራንበትን ዋና እቅዳችን ማነው? ክልሉን ለማደራጀት እቅድ አዘጋጅተን የመራንበት ዋና እቅድ ውስጥ በህዝቦች መካከል ያለን መቀራረብን በልዩ ሁኔታ እንሳለን ልናስቀምጥ ነው። በልዩ ሁኔታ በወላይታና በጋሞ ህዝቦች መካከል በህዝብ ውስጥ ማለት ነው። አሁን ብትሄድ በየትኛውም ህዝብ ውስጥ ምንም ነገር አሁን ብትሄድ ወላይታ ዞን ውስጥ እጅግ በጣም በርካታ የጋሞ ብሔር ተወላጆች አሉ። የትኛውም ህዝብ ውስጥ ጋሞ ውስጥ በርካታ ወላይታ ህዝብ ብሔር ተወላጆች አሉ። አንድም ቀን እኔ ወላይታ ነኝ፣ አንድም ቀን እኔ ጋሞ ነኝ ብሎ የባይታዋርነት ወይም ደግሞ የሌላ እንትን አይሰማቸውም። ምንም ችግር የለባቸው ህዝብ ውስጥ። አመራሩ ግን ዛሬም በዚህ እየተሻለ አሁን ያለው አመራር ብቻ ሳይሆን ይሄን የፈጠረው እኛ ስንነሳ በውርስ የወሰድናቸው ችግሮች አሉ። አሁን ኢዳኮን የወሰድነው በውርስ የወሰድናቸው ችግሮች አሉ። አንድ አሁን እየተፈጠረ ያለ ችግር አለ። እንጠንቀቅ። ወደፊትም ችግር እንዳይፈጠር ቀይ መስመር እናስቀምጥ። መፈታት የሚገቡ ነገሮች እንፍታ። መታረም የሚገቡ ነገሮች እናርም። በህዝብ ውስጥ ችግር ሳይኖር ችግር አለ ብሎ የሚያቀነቅን አሁን እያልን ነው እኮ አመራሩ ቁጭ ብሎ ዲስከስ ያድርግ፣ ይወያይበት፣ ምሁሩም ይወያይበት፣ አክቲቪስቱም ይወያይበት። ሁሉ ሰው ነፃ ሆኖ በህዝቦች መካከል ፍቅርን፣ መከባበርን፣ መቻቻልን እኛ ከተደጋገፍን እኛ ከተመካከር ለራሳችን በቅተን ለሌላው እንተርፋለን። አሁን ልክ እርስዎ እንደሚያወሩት ብዙዎቻችሁ እንደዚህ በቴሌቪዥን ትነግሩናላችሁ። ደስ ይላል። ማንም ሰው ህዝብ በነገራችን ላይ ይህንን ነው የሚፈልገው። እውቀት ክሎት አንድ ላይ ተደምሮ እንትን ሲሆን ነው። ግን በተግባር በርካታ አመራሮች አሁንም አቶ ጥላሁን እኔ እንደው አስምረው እንዲናገሩ የምፈልገው ህዝቡ ውስጥ ችግር ተፈጥሮ ያለው ህዝቡ ውስጥ ችግር የሚፈጥረው ተፈጥሯል ብሎ የሚያወራው የአክቲቪስቱ ግብዓት የሚሆነው ይሄ ስልጣን አጣው ብሎ የሚያስብ ሌላ ተልእኮ ያለው አመራር ነው። ይሄንን ለምንድን ነው አስምራችሁ አጽንኦት ሰጥታችሁ ችግሩ የኛ ነው ብላችሁ ነቅላችሁ ማታወጡት? በዚህ ደረጃ ካልተኬደ እንዴት ነው? ስለዚህ አቧራ የለበሰው የሚለው ነገር የዘንድሮ አይብስም ወይ? አንድ ሁለተኛ ጠላት ሁሉ የማይክደው ድሎችን አስመዝግበናል ማለት ማን ነው ጠላት? በኢትዮጵያ ውስጥ ለማን ነው እየተናገሩ ያሉት? እስቲ ንገሩ። በጣም ጥሩ። በዋናነት የዚህ ችግር ባለቤት ማን ነው? እከሌ ነው ወይም ደግሞ እከሊት ናት ተብሎ ለመበየን መላው ኢትዮጵያውያን የምናውቀው ነገር ነው። እንደ ብልጽግና ፓርቲ ሪፎርም ያስፈልጋል፣ የዚህ ሀገር ፖለቲካ ሪፎርም፣ የኢኮኖሚ ሪፎርም ወዘተረፈ ያስፈልጋል ብለን ስንገባ በዋናነት ከገጠሙን ስብራቶች እንዴት ነው ወገሻ ወይም ደግሞ ፈውስ ሕክምና ሰጥተን ልንሻገር የምንችለው? ብዙ ችግሮች ገጥመውናል። እነኚህ ችግሮችን ለመሻገር ምን አይነት መንገድ እንከተል? የችግሩ ባለቤት ማን ነው? ትላንት የነበረው አመራር። ውስጣችን እንመልከት እኮ ያለው ሪፎርም ስንልኮ ስንጀምር ውስጣችን እንመልከት፣ ራሳችን ሳናይ አሁን እኛ ኢትዮጵያውያን ችግር ትልቁ ፈተና የሆነብን ራሳችን ሳንገመግም ሌላውን ነው የምንገመግመው ሳይሆን ህዝብ የሚፈልገው እኮ ተስማምተን ተፈቃቅደን ባለን አቅም በአግባቡ መሬ ላይ ቆመን ህዝብ እንድናገለግል። እኔና እርሶ ስንሆን ግን አይለያይም። የህዝብ አገልጋይነት ላይ ብዙ ጊዜ አሁን ምን እየተናገርኩ ያለሁት የአመራሩን ችግር በዚህ መንገድ ነው ወይ በቃ የመጀመሪያውን ድርሻ መውሰድ ካለበት አመራሩ ነው፣ ትኩረት አድርጉ ነው። ትክክል ነህ። እሱ ላይ የተነሳይበትም እኛ ደግሞ አሁን አንተ ካነሳው ተወም በላይ ከፍ አድርገን
ለዚህ ሁሉ ውድቀት ችግር ባለቤቱ አመራሩ ነው፣ መሪው ነው። መሪውን ነው የሚመስለው። ሰው መሪውን ይመስላል። ቤት ውስጥ እኮ ልጆች አባትን መሪውን ነው አባት ጥሩ ጠንካራ ከሆነ ልጆችም ጠንካራ ጥሩ ይሆናሉ። መሪውን ነው የሚመስለው። አሁን ህዝብ ጋር ችግር አለ ብለን አልገመገምንም። የህዝብ ታች የተፈጠረ ያለው ችግር እየመራ ያለው ወይም ደግሞ በመሪነት እንትን ላይ የነበረው ሰው የፈጠረው ችግር ነው። ለስብራቱ ምክንያት መሪ ነው። ለስብራቱ ምክንያት እመራለሁ ተብሎ የተደራጀው ፖለቲካው ፓርቲ ነው። ሪፎርም ያስፈልጋል። የአመራር ስርዓት ሪፎርም መደረግ አለበት። እኛ መጀመሪያ ውስጣችን እንመልከት። ውስጣችን ከዛስ ህዝቡ የሚፈልገው እንስራ። ጠላት እንኳን ብዬ ያነሳሁት ኢትዮጵያ ትፈርሳለች ተብሎ ብዙ ሟርት ስማረት ነበር ታውቃለህ። አሁን ዛሬ ላይ ሆነን ስናወራና ስንነጋገር ቀላል ይመስላል።